እንደምንወድሽ እንደምናከብርሽ ሁሌም ከጎንሽ እንደሆን እንድነግርሽ ነው የጠራሁሽ። ሀቢብቲ አላህ ይውደድሽ። የምትወድኙን ሁሉ አላህ ይውደዳችሁ። ሀቡዬ ፊትሽ ኑር ነው እኮ አንቺ ገና መነሳቴ ነው። በቃ ደስ ይለን ነበር። ቆይ ሂጃብ ታድርግና ምናምን መነሳቷ ስለሆነ ነው ትወጣለች። እና ለሙኒት ፍቅር ስጧት፣ ፎሎ አድርጓት። ፎሎ ያላደረጋችኋት ሙኒት ጀግና እህታችን፣ የስደተኞች ጠበቃ፣ ለስንት የመዳም ቅመሞች ቤታቸው ድረስ ሄዳ ደርሳላቸው ከመደብደብ ከመደፈር አድናቸው። ለስንት ጎዳና ተዳዳሪ ለስንት ምስኪን የቲም የምታበላ በገንዘቧ ብቻ ሳይሆን በጉልበቷ ህዝቧን ጭምር ብድግ ብላ መኪናዋን አስነስታ በነ ቢጃሟ ሄዳ መዳም ቤት አንዲት እህታችን ትዝ አይላችሁ ኡኡ ስትል ሄዳ የደረሰችላት ያወጣቻት ሙኒት ናት። ሙኒት የሰራችው ደግ ስራ እዚህ ሶሻል ሚዲያ ላይ ተቆጥሮ አያልቅም። በጣም ብዙ እህቶቻችንን እንባብሳለች። በጣም ብዙ ያደረገልንን ሰው ትንሽ ሲያጎል፣ ለምሳሌ የሴቶች ስራ ሲበላሽባት ወጥታ እንደሌላው ደላላ አልተደበቀችም። ሀቀኛ የሆናችሁ ሰዎች፣ እኔ ሀቅ ስለምናገር ማንንም አልፈራም። ማንም ይረግጠኛል፣ ማንም ይሰድበኛል ብዬ መፈራ ሰው አይደለሁም። ኦኬ። እድሜ ልኳን ወገኗን በታማኝነት ስታገለግል፣ ያው እሷ እንደኛ ጊፍት ምናምን አትፈልግም። ላይቫን ከፍታ እንደኛ ጊፍት አትለምንም። ምንም የምትጠቀመው ነገር የለም። የራሷ ያላት በራሷ ቤት የምትኖር የራሷ ያላት ሰው ናት። እህቶቻችን ተበደለን ሲሉ እየጠራናት በየገዝቱ እኔም ሳሪ ማንም ቤት እየጠራናት ችግር ላይ ሲሆኑ መዳሞቻቸውን አናግራ ቤታቸው ድረስ ሄዳ ካሉበት ችግር አውጥታ ቤቷ አምጥታ አሳርፋ። እኔ ነኝ እንደውም አንዴ ለምንድን ነው ቤትሽ እያመጣሽ የምታሳርፊው? ችግር ቢመጣብሽስ ላይክ እንዴት ሰው አምነሽ የሁሉ ሰው ቤትሽ መኖሪያ ቤትሽ ውስጥ ታስቀምጫለሽ እያልኩኝ እኔ ራሱ መክራት ነበረ። እና ለስንት ሰው ከመንገድ ላይ እንኳን ሰው ተቸግሮ ካገኘሽ ብድግ አድርጋ ቤቷ ወስዳ አብልታ ጠጥታ አስቀምጣ ቤቷ ስራ አስገብታ ኦኬ እስከ ዛሬ ድረስ በተሳካ ሁኔታ ስትሰራው የቆየችው ስራ በድንገት ማንኛውም ሰው ነጋዴ ሊከስር ይችላል። ማንኛውም ሰው ስራው ሲበላሽባት እንደሌላው ተደላላ አልተደበቀችም። እስኪ የትኛው ደላላ ነው ፊት ለፊት የሚወጣ ቪዲዮ አብርቶ? ደላሎች እኮ የካምፓኒያቸውን ሎጎ እንጂ ፊታቸውን እኮ ማንም አያውቀውም። የደላላን ፊት እኮ እኛ አይተነው እኮ አናውቅም። ሙኒት በግልጽ እኔ ደላላ ነኝ ብላ ፊቷን ከፍታ የመጣች ታማኝ ሰው ናት። እኔ ማንም ሰው ሲጠይቀኝ ዱባይ መሄድ እፈልጋለሁ ሲሉኝ ሁሌም ላይቭ ላይ ትሰማላችሁ። እኔ የምተማመንበት ማምናት ሙኒትን ብቻ ነው። ቢበላሽባት ወጥታ በግልጽ ስራ ተበላሸብኝ ብራችሁን እመልሳለሁ ጊዜ ስጡኝ ብላ በግልጽ የምትናገር ጀግና በቃ የሴት ወንድ ናት። የሴት ወንድ ልንበል የወንድ ሴት የሴት ወንድ ሴት ሆና ግን እንደ ወንድ ጠንካራ የሆነች ጀግና ሴት ናት። በጣም ብዙ ሴቶች በሷ እንባቸው ታብሷል። እንደገና ለህፃናት በጣም ታዝናለች። የቲሞች እርዳታ ላይ ምንም አትሰስትም። ብድግ አድርጋ ነው የምትሰጠው። የታመመ ሰው ስታይ ስንት ናቸው ልጥራላችሁ? እኔ ልባማ ሴት ግብፅ ያለችው ሰውነቷ ውሃ የሚቋጠረው ለብተስ ነው ምናምን ህመም ያለባት 300,000 ብር ነው የረዳቻት። ስፔሻል ኒድ ልጅ ያለው አሸናፊ እኔ ቤት ብቻ ያደረገችውን ረዳታ ራሱ ብቆጥርላችሁ ስፔሻል ኒድ ልጅ ያለው አባት አሸናፊ የብሌን አባት 200,000 ብር ነው አውጥታ የረዳችሁ ከኪሷ። ለእያንዳንዱ እርዳታ በትንሹ 50,000 ነው የምትሰጠው። ለአንድ ለታመመ ሰው እርዳታና የእርጂ ተብላ ስትጠይቅ ሼር አድርገን እርጂ ስንላት አንድ ቀን ሰስታ አታውቅም። እርዳታ ትረዳለች። በጉልበቷ ሄዳ እህቶቿን ታገለግላለች። ድምፅ ትሆናለች። ፖሊስ ጣቢያ ትሄዳለች። ሆስፒታል ትሄዳለች። የማታደርገው ነገር የለም። ይህንን ሁሉ ላደረገ ሰው ውለታው እሷን፣ ቤተሰቧን፣ ልጆቿን መናገር በጣም የሚያሳፍር። ሌላው ሰው ሁለተኛ መልካም ስራ አልሰራም እንዲል ሶሻል ሚዲያን እንዲፈራ የአበሻን ኮሚኒቲ እንዲፈራ እንዲደበቅ ነው የምናደርገው። በዚህ ሰዓት ሁላችንም ከሙኒት ጎን ቆመን የሰራቻቸውን መልካም ስራዎች ልንቆጥርላት ይገባል። አንዴ ስራ ስለተበላሸባት እንጂ እስኪ ሌላ አንድ ሚስቴክ አምጡልኝ ሙኒት ላይ። ይሄም ስህተት ሊባል አይችልም። ተፈጠረ። ማንም ሰው ቢዝነስ ይበላሽበታል። ቢዝነሷ ተበላሸባት። አልሸሸችም፣ አልተደበቀችም፣ ስልኳን አልዘጋችም፣ ወጥታ ተጋፈጠች። ችግር ሲያጋጥመው ደግሞ የሚጋፈጥ ሰው ጀግና ነው፣ ፊት ለፊት የሚጋፈጥ ሰው እና በጣም ነው ያፈርኩት። ልጆቿን የምትናገሩ ሰዎች፣ ማንነቷን የምትናገሩ ሰዎች ብልግናችሁን ነው የምታሳዩት።
ሙኒትን እኛ ማጣት አንፈልግም። ሁላችንም ታስፈልገናለች። በጣም ነው የምንፈልጋት። በጣም ብዙ የመዳም ቅመሞች ይፈልጓታል። ድምፃችን ናት፣ ፖሊሳችን ናት፣ ጠበቃችን ናት። ለስደተኞች እናትም እህትም ናት። ሀቡዬ በጣም አመሰግናለሁ። አስበሽ አስታውሰሽ እንትን ስላልሽኝ አላማዬን እንድቀይር አድርጉኛል። አሁን የተፈጠረው ሁኔታ ቲክቶክ ላይ የመጣሁበት አላማ ሌላ ነበር። አሁን ግን ሌላ አላማ እንዲኖረኝ ብዙ እኔ ለምሳሌ ድንጋይ ነኝ እንዳየሽኝ፣ የታሰበልኝ ብዙ ነው። ግን ለማንም የማንስ ሴት አይደለሁኝም። እኔ ለማንም አላንስም። የመጨረሻው አስትንፋሴ እስካለች ድረስ ለማንም አላንስም። ስመጣ ለጨዋታ ካንስሌሽን ያላቸውን ለመሰብሰብ እማቀውን እውቀት ለመስጠት ነበር። አሁን ግን በውስጥም ሆነ በውጭ በግልጽም ሆነ በስውር የሚጠቁ እህቶቻችንን ወይም ሲጠቁ ለነበሩ እህቶቼ ለመበቀል ነው። አሁን ተቀይሯል እና ሁሉ ነገር ለሰበብ ነው። ይሄ ነገር ሲመጣ ብዙ ከዚህ በኋላ የሚመጡትን ነገሮች ምናልባት ለማስቀረት ሰበብ ሆን ይሆናል። አላህ ያግዘኝ። አሜን። ከዚህ በኋላ ማንም ሴት እዚህ ጋር መታ በንግግሮች ወይም በባክግራውንዷ ወይም ባላት ነገር መሰበር፣ ማዘን፣ ማልቀስ የለባትም። ህዝቡ ራሱ እስከዛሬ አሁን አንደርስታንድ ያደረኩት ወዶም ይሁን ተገዶ ቻንስ ሰጥቷል ይሄ ነገር እንዲፈጸም። አንድ ሰው ሚዲያ ላይ ቀና ሲል ወይም ህዝቡን ሲጠቅም ወይ ራሱ ሲጠቀም የሚነሱ የተወሰኑ ፓርቶች አሉ፣ የተወሰኑ አካላቶች አሉ። ሰውን ሰብረው መጣል የሚፈልጉ ከነሱ ውጭ እዚህ ጋር ማንም እንዳይታይ የሚፈልጉ ሰዎች አሉ። እኔ ፐርሰናሊ መስበር መጣል ባይሆንም አላማዬ ሌሎች እንዳይጎዱ። ደርሶብሻል፣ የደረሰባቸው ብዙ አሉ። ደርሶብኛል፣ እኛን አልነካንም፣ አልጎዳንም። አዎ እንደማንም ለተወሰነ ጊዜ ፊል ታደርጊያለሽ። እኔ ግን ወደ ሌላ አላማ ሌላ ፕሮግራም ውስጥ እንድገባ ስላደረገኝ በጣም ነው ደስ ያለኝ። እየሄደ ነው። ሂዱ ፎሎ አድርጉት ሁላችሁ። 8000 ሰውን የቀራት አሁን የቀጠሮ ጌም ትያዝ፣ የቀጠሮ ጌም ትያዝና የህዝቡን ፍቅር ትያው እያሉ ነው ኮመንት ላይ። የቀጠሮ ጌም ለእናንተ የቀጠሮ ጌም ያዥና ፍቅራችንን እናሳየሽ። ቆይ ሜሉ ነይ ግቢ፣ ፍላወርሽን ድገሚው ሜሉዬ። ከማን ጋር ተያዘ የቀጠሮ ጌም? አዎ የቀጠሮ ጌም ያዥ፣ ፍቅራችንን ለመግለጽ ያህል እኮ ነው። ሜሉዬ አሁን አበባ ልከሽ ነበረ። መናገር የምትፈልጊው ነገር ካለ ማለት እሷ ነገር ከተቀመሰች ታስቸግራለች። ስለዚህ እንደዚህ ተለመድሽ፣ ከኛ ጋር ትሰለፊያለሽ ማታ ማታ ጌም። ሜሉ ቡዬ ሀይ ሙኒት እያልኳት ነው። ሙኒት አይ በሀብታምማ አያምርም ማሬ። ከኛ ከድሆች ጋር ትሰለፍ። ለነገሯ ለክፉም ለደጉም ብዙ ወዳጆች አሏት። ለብዙ ስለሰጠችው በመቀበል እናግዛታለን። ለማንኛውም እንዴት ዋላችሁልኝ ሁላችሁ? ሀቡዬ ሙኒትን አንድ ነገር ለማለት ነው። ትናንት ቤቷንም ከፍታ እሷ ጋር ነበርኩኝ ከስር እንደ እናት ወይንም ደግሞ ያው አንዳንዴ ሁሌ ይልሻለው ጥሩ ስራ ከሚሰሩ ጎን በሀሳብ ብደግፍ ደስ ይለኛል። በገንዘብ ሰፖርት አርግቻት ባላግዛትም ከችግሯ በሀሳብ ግን እንደ እናት ስለተሰማኝ እንዳይደብርሽ፣ ጠንካራ ሴት ነሽ። በዛ ላይ ደግሞ ኃይለኛ ሴት እወዳለሁ። ገብቶሻል? እኔ ይሄ ስትናገር ስትሮንግ ሴት ስለሆነች ታስደስተኛለች። በዚህ ነገር ነው ያው እኔ ዱባይ እንዳልሆንኩ ታውቂያለሽ ግን በቃ ደስ ትለኛለች። እንደዚህ ጠንከር ያለ ሰው ይሄ ራሱን የሚከላከል ሰው ያስደስተኛል። እና
ራስሽን ስትከላከይ ደስ ይለኛል። ጠንካራ ሰው ነሽ። እኛ እንኳን የሆነ ጊዜ ቤታችንን ከፍተን ጠርተናት የምር የሆነ የመስጊድ እርዳታ ነበረ። እዛ ላይ ጠርተናት ሳትንቀን ፎሎ ለኛ ፌመስ አይደለም ታውቂያለሽ። መታ 50 ሺህ ብር ነው ሰፖርት ያደረገችው። ማርያምን በቀደምም የሆነ ህርቅ ነገር ነበረ ሼር ስናረግላት አክብራን መታ ምናምን ነገር በቃ በጣም ሰው አክባሪ ነች። ሰውን በፎሎ ሳይሆን በሰውነቱ ነው የምታከብረው። እኔ ደግሞ እንደዚህ አይነት ሰዎች ስለሚያስደስቱኝ ነው ያው ገብቼ በእንደዚህ ከአንቺ ውጪ ለሌላ ሰው አስተያየት አልሰጥም። ግን ጥሩ ስራ ስለምትሰራ የሰው ልጅ ችግር ትንሽ ነገር እንከን ሲገጥመው ያንን ነገር አታክ አርግተን ማሳደድ የለብንም። አንዳንዴ ሚዛናዊ እንሁን፣ መልካም ስራውንም እናስብ። ሰው ሆኖ ችግር የማይገጥመው ሰው የለም። ገብቷቸዋል። ግን ጥሩ ስራውን ደግሞ ወይ እሷ እኮ ደግ ነች በዚህ ጊዜ ትገኛለች፣ ግን አሁን እጇ አጥሮ ነው ወይ የሆነ ነገር ገጥሟት ነው ብሎ ልናስብ ይገባል። በጅምላ መውረድ የለብንም። ለምን ከሚዲያ ላይ ብዙ ደጋግ ሰዎች ጠፍተዋል፣ ለሰው የሚደርሱ ምናልባት እኛ በገንዘብ መርዳት የማንችለውን ሰዎች እንደዚህ ጥሩ ሰዎች ደግሞ በገንዘብ ሰፖርት ያደርጋሉ። እና ብዙ ሰው እየተመናመነ ስለሆነ ከሚዲያው ላይ ደጋግ ሰዎች እባካችሁን ሁላችሁም ስተት እንኳን ቢኖር ያዘናችሁበት ነገር እንደ ሰው ቢኖር መልካም ስራቸውንም አንርሳ፣ ውለታ ቢስ አንሁን እና ከጎናቸው እንቁም። ያለው ነገር ይስተካከላል። እሰጣለሁ ነው ያለችው፣ ጊዜ ነው የጠየቀችው። ስለዚህ ይሄ ደግሞ የሚያሰድብ የሚያስወነጅል ነገር አይደለም። እኔ አይተሻ ከዚህ በፊት አቡ ተበልቼ ክዳኝ አለሽ ምጥጥ አርግታ ሌላ ሰው ማለት ነው። ግን እንደዚህ የሚክድ ሰው አለ። እሷ ደግሞ እሰጣለሁ፣ አስተካክላለሁ፣ ነገሮች ይመቻቹልኝ። የሚሰራ ሰው ደግሞ ክፍተት ይኖርበታል፣ ስተት ይኖራል። ስለዚህ በጅምላ አንውቀስ። ሁላችንም ባካችሁ ጥሩ ነገርን እያመዛዘንን ከመልካም ስራ ጋር ሙኒትዬ አይክፋሽ። በልጆችሽ ልጆች ጌጥ ናቸው። ያው እኔም እናት ስለሆንኩ ነው። እኔም ይሄ ነገር የዛሬ 4 ዓመት ገጥሞኛል። ያው ሰይጣን ያደረገኝ ለዛ ነው። ስትገፊ ጥሩ ነው። ሰው ሲቀጠቀጥ ይጠነክራል። ከዚህ የበለጠ ጠንካራ ሴት ነው የምትሆኙ። ማታም ስላየሁሽ ማንም እንዲደልልሽ መሆን የለብሽም። ደግሞ ምንም ከማንም አትጠብቂ፣ ለማንም ሰፖርት አታርጊ። እዚህ ነገር ላይ ደግሞ 8 የተባለውን 5 እያልሽ ስላልሽ በጣም ቆጭቶኛል። ከማንም ምንም አትጠብቂ፣ ምንም ነገርም እንዳታረጊ። ያልፈለግሽውን በምንም ነገር አስፈራርተውሽ ማንም እንዲጠቀምብሽ አታርጊ። ዓለም የፈለገውን ይበል፣ አንቺ እውነተኛ ሰው ሁኚ። ህሊናሽ ነፃ ይሁን። ህሊናሽ ነፃ ከሆነ የሰው አፍ አያስፈራም። ስድብ ኖርማል ነው። ስድብ እውቀት አይጠይቅም። ስለዚህ ማንም ምንም ቢልሽ ለማንም ምንም አታርጊ። የሚያቅሽ ያቅሻል። መልካም ስራሽን ቀጥይ፣ ስራሽ ይስተካከላል ኢንሻአላህ። ልጅ ደግሞ አያሳፍርም፣ ጌጥ ነው፣ መመኪያ ነው። ላባችንን ጠፍ አርግተን ልጆቻችን ነገ መከታ ይሆናሉ። ምንም አይነት ችግር ቢኖር ለችግርሽ አንቺ ነሽ መፍትሄ የምትሆኙ እንጂ ሌላ ሰው አይደለም። ወሬ ካበዛው ይቅርታ። ስለዚህ ጠንካራ እናት ነሽ፣ በርቺ። መልካም ስራሽ እንዳይቋረጥ፣ እንዳትጠፊ ከሚዲያም የበለጠ ስትሮንግ ሆነሽ ነይ። ከዚህ በላይ ነው ፈልግሽ። የማታዋን እንዳላያት ሙኒትን ሌላ የበፊት ማቅሽን ጥሩዋን፣ ስትሮንጓን፣ ጠንካራዋን ራሷን የምትከላከል እንደዚህ አይነት ሴት ሆኚ ብይላለሁ። አመሰግናለሁ። አልቀሳ ነው አታደርገው ሙኒት። አይ አላለቀሰችም። አቡዬ አውራ ሰምታኝ ነው። መረጃዎቻችንን በራሳችን መንገድ እናደርጋለን። ለማንኛውም አታስቡ። እኔ በአዲስ ነገር በፍጹም በምንም ነገር አታስቡ። በምንም ነገር ማንም አሁን የሚሉ እንዳለችው ደግሞ ማንም ሰው የወደደሽ ያለምንም ጥቅም ይወደደሽ፣ ከጎንሽ የቆመ ያለምንም ጥቅም ከጎንሽ ይቆም። ማንም እንዲጠቀምብሽ እንዳትፈቅጂ። በዚህ ሰዓት ሁላችንም ከጎንሽ ልንቆም እንጂ ልንጠቀምብሽ አይደለም የሚገባው። ትክክል አቡዬ፣ እንደዛ ለማለት ነው። ስም መጥቀስ ስላልፈለግኩ ነው። እሺ ይመቻችሁ። በቃ ያው ረጅም ታይም ወሰድኩኝ አቡዬ፣ ይቅርታ። ያው ስሜቴን ልግለጽ ብዬ ነው። ከጎንሽ ስለምትሆን ደስ ይለኛል። ገብቶሻል? አንቺን የሚወድ ሰው ለእኔ ይመቸኛል። እና እሺ መልካም ቆይታ ይሆናል። ደግሞ እኛም ከጎኗ ሁላችሁም የኔ ልጆች ሁላችንም ከጎኗ ልንቆም ይገባል።
ከሀቡዬ ጥሩ ከሚሰሩ ሰዎች ከጎናቸው ነው ሁሌ የምንሆነው። ያየነውን ነው የተመለከትነውን ነው። ስለዚህ ከጎኗ ነን። ሙኒትዬ ፈጣሪ ያበርታሽ፣ አይዞሽ፣ ጠንካራውኝ የኔ ውድ። አመሰግናለሁ። በጣም አመሰግናለሁ ሜሉዬ። አንቺም ጀግና ጎበዝ ልጅ ነሽ። እናትሽን አራያ አድርገሽ እየሄድሽ ያለሽ ነሽ። አንቺ እንትና ሱሱ ልበላት እኔ ስሟን እንዳላበላሸው ማሀኔ እሷ ማሻላ በርቱ። እናንተም ነገ ከኛ በላይ የምትሰሩ ናችሁ እና አመሰግንሻለሁ የኔ ማር፣ በርቱ። እሺ ሊውድ